ተረከዜ ነጠላ ጫማ ለማድረግ በጣም እያሳፈረኝ ነው። ተሰነጣጠቀ እባክሽን መላ ካለሽ ላላችሁኝ ይሄ እጅግ በጣም አሪፍ ውህድ ነው። በሁለት ግብአቶችን ብቻ በመጠቀም የምትሰሩት ነው። እጃችሁንም ሆነ የእግር ተረከዛችሁን እየነቃ የሚያስቸግራችሁን እንደዚሁም ጥቁረት ካለባቸው ውልቅ ነው የሚያደርግላቸው። ይህን ቪዲዮ እስከ መጨረሻው ተከታተሉ። በላይክ ጀምሩት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ ቆንጆ ውህድ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ይህ ቻናል ደግሞ አዲስ የሆናችሁ ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ እንሆን። አመሰግናለሁ። በሉ ላይክ አድርጉ። ወደ አሰራሩ ስንገባ በመጀመሪያ ጎድጓዳ ሳህን፣ ከዛ ሎሚ ያስፈልገናል። ከሎሚ በመቀጠል ደግሞ እንደምታዩት እዚህ ጋር የጥርስ ሳሙና ቱስ ፓስት ማለት ነው። ይህ ያለን የጥርስ ሳሙና ጥቁር የሆነ እንደዚሁም ደግሞ በጣም የጠቆረ ቆዳ ካለ በጣም ነው የሚያጠራልን የሚያነጣልን ማለት ነው። ከዛ ጨው እንጠቀማለን። ጨው ለእግር በጣም መፍትሄ ነው። እንዲሁም እንቅልፍ እምቢ ለሚላችሁ በጨው 10 ደቂቃ እግራችሁን ብትዘፈዝፉ ወዲያው ነው እንቅልፋችሁ የሚመጣውና የምትተኙት ማለት ነው። እና በጣም አሪፍ ነው። እንደዚሁም ቆማችሁ ውላችሁ እግራችሁ ለሚያብጥባችሁም እጅግ በጣም አሪፍ ነው። እሱን ባለፈው ቪዲዮ ላይ ሰርቻለሁ፣ ማየት ትችላላችሁ። ዛሬ ግን የምሰራላችሁ ለሚሰነጠቅ ተረከዝ እንደዚሁም ደግሞ የሚጠቁር ለሱ ነው። በመጀመሪያ የተጠቀምኩት ቡና ነው። ቡና ካላችሁ ቡና መጠቀም ትችላላችሁ። ቡና ከሌለ ወይም ደግሞ ቡና ማትፈልጉ ከሆነ ደግሞ ችግር የለውም። ሎሚና ጨው የጥርስ ሳሙና አድርጋችሁ መጠቀም ትችላላችሁ ማለት ነው። በቡናው ፋንታ እርድ መጠቀም ይቻላል። እርድም ትችላላችሁ ቡና የማትፈልጉ ማለት ነው። እና የተረከዛችን አንዳንድ ጊዜ እየተሰነጣጠቀ ያስቸግረናል። ነጠላ ጫማ ለመልበስ እናፍራለን። ያያ ከሚሆን ቅድመ ዝግጅት እግራችን እንዳይሰነጠቅ እናጸደዋለን። ይሄን ሎሚ አንድ ሎሚ ለእግራችንም ለእጃችንም እጅግ በጣም በቂ ነው። ሎሚ ምን መሰላችሁ? አላስፈላጊ የሆነ የሞተ ቆዳን ያነሳል። እንደዚሁም ደግሞ ቆዳችን እንዲከፈት የምንቀባው ነገር በአግባቡ ወደ ውስጥ እንዲዘልቅና ያው ለቆዳችን ጥራት ይሰጠናል ማለት ነው። ለዛ ነው ይሄንን ከጨመቃችሁ በኋላ የጨመቃችሁትን ሎሚውን አትጣሉት፣ በኋላ ማሻ ይሆናችኋል። በጣም አሪፍ ነው። ከዛን እነዚህን እናቀላቅላቸዋለን። እዚህ ጋር የጨመርኩት ቡና ትንሽዬ ነው። ቡና የማትፈልጉ ወይም ደግሞ ከሌላችሁ እንደነገርኳችሁ እርድ መጨመር ትችላላችሁ ማለት ነው፣ ቶርመሪክ። ከዛን የተወሰነ የጥርስ ሳሙና፣ ማንኛውም በቤታችሁ ያለ የጥርስ ሳሙና ይሆናችኋል። እንግዲህ የሌለበት ሀገር የለም፣ ሁሉም ቤታችን የሚገኝ ነው፣ ጥርሳችን የምናጸዳበት ማለት ነው። እሱን የተወሰነ እንደምታዩት ያክል እናደርጋለን። በጣም ነው የሚያጠራ። በነገራችን ላይ ይሄ ለፊት፣ ለእጅ፣ ለእግር እጅግ በጣም ጠቃሚ ነው። በ10 ደቂቃ ብቻ ጽድት ነው የሚያደርግላችሁ እና በጣም አሪፍ ነው። ጥቁረት ያነሳል፣ የሞተ ቆዳን ያነሳላችኋል። በጣም ነው የሚያጸዳው ማለት ነው። እና የተወሰነ ይሄንን አደርጋለሁ። በመቀጠል ይህንን በደንብ አድርገን እናዋህደዋለን ማለት ነው። የጥርስ ሳሙናው እንግዲህ ያው ማንጫ ውህድ ነው፣ ቆዳ ያጠራል። እንደዚሁም ደግሞ የተረከዛችሁ የሚሰነጠቀው የጠቆረ ካስቸገራችሁ የእጃችን ራሱ ይጠቁራል፣ አንዳንድ የመገጣጠሚያችን ማለት ነው። እንደዚሁም ጠባሳ ይጥላል። ያንን በደንብ በዚህ ታሹታላችሁ። በደንብ እንደዚህ ታዋህዱና ማለት ነው። ምንም ሳይድ ኢፌክት የለውም ለእግርም ሆነ ለእጅ። ይሄ በጣም አሪፍ ነው። ይሄ ያቀላቀልኩት ለፊት አይደለም። ለፊት ሳሙናው ይሆናል። በነገራችን ላይ ጨው ስላለው ያው ለፊት አልመክራችሁም። ለእጃችሁና ለእግራችሁ ብቻ ነው የምትጠቀሙት ማለት ነው። እሺ ጨው በዛ ስላደረኩኝ ነው። በዚህ መልኩ አዋህጀዋለሁ። በጣም ቀላል ነው። እንደዚህ እየሰራችሁ ቢያንስ በወር 2 ጊዜ ብትጠቀሙ ጥሩ ለውጥ
ማምጣት ትችላላችሁ። እግራችን በሚሰነጣጠቅ ሰዓት የምር ማለት ነው አንዳንዴ በቃ ነጠላ ጫማ ማረግ እያማረን ስናይ እግራችን ያሳፍረናል እና ለዛ ግዴታ መንከባከብ አለብን እንዳይነቃብን ማለት ነው። ወደ አጠቃቀሙ አብረን እንግባ። እግሬ እንደዚህ ቁልጭ አድርጌ አምጥቼዋለሁ። እዚህ ጋር ያው እንዳስፈላጊነቱ ወይ ሻምፖ ወይ ደግሞ ሳሙና መጨመር ትችላላችሁ ከፈለጋችሁ ነው። እኔ ትንሽዬ ሻምፖ ጨምር ያለው ያው በጣም ነው የሚያጸዳ ማለት ነውና ትንሽ ሻምፖ ያላችሁን ለጸጉራችሁ የምትጠቀሙትን ሻምፖ ትንሽዬ አድርጉበት። ከዛ በዚህ መልኩ እንደዚህ እያቀላቀልኩኝ ቅድም አይታችሁታል አይደል? ሎሚው እናትጣሉ ሳይሆን ሎሚ በጣም አሪፍ ነው ለጥፍሮቻችን፣ ለእጃችን ጥፍሮች እንደዚሁም ደግሞ ከቆዳችን ላይ እንዳለ ይሄ አለ አይደለ? ቆዳችን ጥቃቅን የሆኑ ቆሻሻዎች ከዘጉት ይከፍትልናል በቀላሉ። አላስፈላጊ የሆነ ቆዳን ከእግራችን ላይም ሆነ ከእጃችን ላይ ያነሳልናል። ጥቁረት ብትሉ ጠባሳ ብትሉ የጉልበት ላይ ጉልበታችሁን ራሱ ያው እኔ ለማሳየትም ሆነ ለመቅረጽ ስለማይመቸኝ ነው። ጉልበታችሁ ላይ እንደዚህ የምትሰግዱበት አለ አይደል? ይጠቁራል አንዳንዴ እና የሚጠቁር ቦታ ላይ መቀባት ትችላላችሁ። ለጉልበትም ይሆናል ማለት ነው እና በብዛት በይበልጥ ደግሞ ለውስጥ እግራችን ተረከዛችን እየነቃ ለሚያስቸግረን። ሌላው ሎሚ ደግሞ ያው ለጥፍራችን ቫይታሚን ሲ በመስጠት ጠንካራ እንዲሆን ጥፍራችን በሙቀት ሰዓት እንዳይጎዳ መንታ ያወጣል እንደ ጸጉር እሱም ጥፍራችን ማለት ነው ሲጎዳ እና እንደዛ መንታ እንዳያወጣ ይረዳዋል ማለት ነው። የተለያዩ ነገሮች ጥቅሞች አሉት ቫይታሚኖች ማለት ነው ሎሚና ለዛ አሪፍ ነው። እንደዚህ አድርጋችሁ በደንብ ሽታ አድርጉበት ማለት ነው። የውስጥ እግራችሁን እንዳለ ወዲያው ነው የሚያጸዳው። እንደምታዩት እኔ እያሸሁት እያለው ራሱ እንዴት እንደሚጸዳ እና ብዙ ቀለል ያለ ውህድ ነው። ማንኛችሁም በቤታችሁ ሰርታችሁ የምትጠቀሙት ነው። አብስሉኝ የለ ምን የለ። ከዛ እጃችንም ደግሞ በደንብ አድርገን እናሸዋለን ማለት ነው። ይህኔ የእጃችሁን እንዳለ ነው የሚያጸዳላችሁ። በጣም አሪፍ ነው። እንዴት እግሬን እንዳጸዳው አትጠይቁኝ። እዚህ ጋር ውስጥ እግራችን በተለይ የሚነቃብን እዛ ላይ ጠቀም አድርገን በደንብ እናሸዋለን። በጣም ውስጥ እግራችሁ የነቃባችሁ ካላችሁ በመጀመሪያ በውሃ ሙቅ ውሃ አድርጋችሁ ዘፍዝፋችሁ በመዘፍዘፊያ ለ10 ደቂቃ ማጽዳት ትችላላችሁ ማለት ነው። ከዛ በኋላ ይሄን ሆድ መጠቀም ይቻላል። እኔ የነቃ ስለሌለብኝ ብቻ ጀስት ለማጽዳት ነው የተጠቀምኩት። ነገር ግን ውህዱ ተረከዛችሁ ለነቃባችሁ እንደዚሁም ደግሞ ወደፊት ተረከዛችን እንዳይነቃ የምናጸዳበት የምናጠራ እንደምታዩት እንደዚህ አድርጌ በደንብ ካጸዳሁት በኋላ ከ10 ደቂቃ በኋላ መለሳለሁ። አብራችሁን ቆዩ። ይሄው እንግዲህ ተመልሼ መጥቻለሁ። በመጀመሪያ በንጹህ ውሃ የተቀባነውን ውህድ እናጠረዋለን። በውሃ ብቻ ማለት ነው። ሳሙና መጠቀም አይጠበቅብንም። ላያችን ላይ ያለውን እንዳለ በውሃ እናለቀልቃለን። በምታዩት ማለት ነው። ተመልከቱ እንግዲህ ይህን ጊዜ እንዳለ ነው የሚያጸዳው። በጣም የቆዳ ማጥራት ኃይል አለው የጥርሱ ሳሙና ማለት ነው። ለፊት ራሱ ሰርቸዋለሁ፣ ከፈለጋችሁ ማየት ትችላላችሁ። ወደታች ነው ቪዲዮ። ለፊት ራሱ በጣም አሪፍ ነው። ያው ከ10 ደቂቃ በኋላ አናቆየውም። እስከ 10 ደቂቃ ነው ፊታችን ላይ የምናቆየው፣ እግራችንም ላይ እንደዛው። ምክንያቱም በጣም ኃይል ስላለው ወዲያው ነው የሚያጠራላችሁ። ከዛም በመቀጠል ምንድነው ያደረኩት እኔ ሳሙና። ከዛ መጨረሻ ላይ በሳሙና እሽት አድርገን ውልቅ እናድርግና እንታጠባለን ማለት ነው። በዚህ መልኩ የምር ማለት ነው። ኢቭን እግራችሁ ባይነቃ ራሱ እንደው በሳምንት አንድ ጊዜ እንደዚህ ብታጸዱ እግራችሁን እውነት በጣም በቃ ለራስ ጊዜ መስጠት፣ ለራስ እንክብካቤ መስጠት እጅግ በጣም መልካም ነው። አንደኛ ቆዳችን ቶሎ ግርጅፍ አይልም፣ እንደዚሁም ደግሞ አይነቃብንም፣ ጽዳቱ እንደጠበቀ ይቆይልናል።
ጫማ እንኳን ስታረጉ እግራችሁን ስታዩት ደስ ይላችኋል። ክፍት ጫማ በምንለብስበት ሰዓት እግራችን ንጹህ ከሆነ በጣም ነው የሚያስደስተውና ስታጠበው እንግዲህ ይህን ይመስላል እንደምታዩት። ያው መጨረሻ ላይ በሳሙና በደንብ አድርጌ አለቅልቄዋለሁ። ይህ ውስጥ እግሬን እንዴት አድርጌ ላሳያችሁ። በጣም ነው ጥርት ያደረገው ማለት ነው። ሳሙናው አሪፍ ነው። የጥርሱ ሳሙና በጣም ቆንጆ ነው። ይት እንዴት እንደሚያጸዳ ተመልከቱ። በደንብ ባሳያችሁ ደስ ይለኝ ነበር። ይዩት እና ጥርት ያደርጋል። ይህንን እየሰራችሁ መጠቀም ትችላላችሁ። ቆንጆ ነው። በጣም ብዙም ጊዜ አይወስድም። በመቀጠል ያው ሞይስቸራይዝ እናደርገዋለን። ካላችሁ ክሬም ትቀባላችሁ። ክሬም ከሌላችሁ ደግሞ ቫልዚን መቀባት ትችላላችሁ። እኔ እዚህ ጋር የሰራሁት ክሬም ስላለኝ ያው እቀባለሁ ማለት ነው። ይህንን ክሬም ለእጅም ለፊትም ለእግርም ነው የሰራሁት ማለት ነው። ያላያችሁት ካላችሁ ከዚህ በታች ቪዲዮውን ታገኙታላችሁ። አይታችሁ ሰርታችሁ ተጠቀሙ። የማታም የቀንም ክሬም ነው። ፀሐይ ላይ ለማትወጡ ቀንም ይሆናል፣ ቤት ውስጥ ለምትውሉ ማለት ነው። ከልጅ እስከ አዋቂ ድረስ እጅግ በጣም ቆንጆ የማይበላሽ ክሬም ነው። ሰርታችሁ መጠቀም ትችላላችሁ። ቪዲዮ አለላችሁ፣ ቀጣይ ላይ ታገኙታላችሁ። በደንብ እንደዚህ ሞይስቸራይዝ አድርጋችሁ እግራችሁን መንከባከብ ትችላላችሁ በቀላሉ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እንደዚሁም ሰብስክራይብ የደውል ምልክቷንም ወለ የምትለዋን የበተን ምልክቷን ተጫኑ። ዘወትር የምለቃቸው ቪዲዮዎች ይደርሷችኋል። አስተያየት ካላችሁ በኮሜንት አሳውቁኝ። እንግዲህ እግራችንን በዚህ መልኩ ጥርት ጽድት አድርገናል። እንደምታዩት እንዴት ያምራል። ጫማ ስትለብሱ እንደዚህ ነው የሚያምረው። ከዛን ማታ ላይ ደግሞ በደንብ አድርገን እንክብካቤ ስናደርግለት እጅግ በጣም አሪፍ ነው። ይኸው ክሬሜን በድጋሚ እየቀባው ትገኛለሁ። በጣም ነው የወደድኩት። እናንተም ትወዱታላችሁ። ሰርታችሁ ተጠቀሙ። እጅግ በጣም አሪፍ ነው። በተለይ ውህድ በየጊዜው ሰርቶ ለማዲያት፣ ለፊታችሁ፣ ለጥቁረት የማትጠቀሙ ይሄን ክሬም ተጠቀሙት። በጣም ትወዱታላችሁ። እግሬ እንግዲህ ይሄንን ይመስላል። ጥርትርት ብሎልኛል እንደምታዩት። እንደምትወዱት ተስፋ አደርጋለሁ። የምርን ለእኔ በጣም የተመቸኝ ስለሆነ ነው ለእናንተ እንግዲህ ሸር ያደረግኩላችሁ። እናንተ ደግሞ ይህን ቪዲዮ ላይክ አድርጉ። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮመንት ጻፉልኝ ማለት ነው። እስከዛው ድረስ በሌላ ቪዲዮ እስከምንገናኝ ቸር ያቆየን። ወዳችኋለሁ። ሁላችሁንም ላቭ ዩ ኦል ባይ